ይህንን የመዝሙረ ዳዊት ክፍል ጸልያችሁ የማይስተካከል ነገር የለም። ሰላም ውድ ቤተሰቦቼ እንደምናመሻችሁ። በዛሬው ቆይታችን በጣም ወሳኝና ብዙዎቻችንን የሚጠቅም የመዝሙረ ዳዊት ክፍሎችን እነግራችኋለሁ። በተለይም ደግሞ በብዙ ነገር የምንፈተን አልስተካከላለኝ እጸልያለሁ እሰግዳለሁ ነገሮች አልሆንልኝ አሉ ብላችሁ የምታስቡ ብዙ ነገር የተበላሸባችሁ ነገሮች አልስተካከል እያላችሁ ለተቸገራችሁ ሰዎች እነዚህን መዝሙረ ዳዊት በጉዟችሁ በተለይም በተግባራዊ ክርስትና ሕይወታችሁ ውስጥ በምትፈተኗቸው በምትቸገሯችሁ ችግሮቻችሁ ላይ ሁሉ እግዚአብሔር አምላካችን ስራውን እንዲሰራላችሁ እነዚህን የመዝሙረ ዳዊት ክፍሎች በደንብ አድርጋችሁ ብትጸልዩ በሕይወታችሁ ላይ የሚገራርሙ ለውጦችን ትመለከታላችሁ። ስለዚህ ወደ መጀመሪያው ወደ መዝሙረ ዳዊት ክፍል እንሄዳለን። ታዲያ ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ ለብዙ ሰዎች እንዲደርስ አድርጉ። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮ ላይክ አድርጋችሁ ጀምሩ። ውድ ቤተሰቦቼ የመጀመሪያው የመዝሙረ ዳዊት ክፍል መዝሙር 51 ነው። እንግዲህ ሁላችንም እንደምናውቀው ይህ መዝሙረ ዳዊት የንስሐና የመታደስ መዝሙር ነው። መዝሙሩም እንደዚህ ብሎ ይጀምራል። አቤቱ እንደ ቸርነትህ ብዛት ማረኝ፣ እንደ ምሕረትህም ብዛት መተላለፍን ደምስስ ይላል። በጣም ብዙዎቻችን በብዙ መንገድ እነዚህን መዝሙረ ዳዊቶች እንሰማቸዋለን። ነገር ግን ይህ መዝሙረ ዳዊት በቤተ ክርስቲያን ውስጥ በብዙ አገልግሎት ውስጥ የሚገኝ የሚጸለይ ጸሎት ነው። ታዲያ ውድ ቤተሰቦቼ ይህ መዝሙር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የንስሐ ሁሉ ንስሐ ተደርጎ ይወሰዳል። የማይስተካከል ነገር ሁሉ የሚጀምረው የነፍስን ንጽሕና በማግኘት ስለሆነ ይህ መዝሙር በየዕለቱ የሰዓታት ጸሎት በተለይም ደግሞ አስተውሉ፣ በተለይም በንስሐ ሰዓት በግል ጸሎት ወቅት እንዲሁም ደግሞ ከቅዱስ ቁርባን በፊት ለነፍስ ዝግጅት በዋናነት የሚጸለይ ጸሎት ነው። ከእግዚአብሔር ጋር የተበላሸውን ግንኙነት የሚጠግን ቁልፍ መዝሙር ነውና ሁላችንም ይህንን መዝሙር በቃል ልንሸመድደው ይገባል። ዘወትር የሆኑ መዝሙራቶች ሊኖሩ ይገባል። በጉዟችን በመንገዳችን ውስጥ የምንጸልየው ማለት ነው። ለምሳሌ በሰባቱ የጸሎት ሰዓታት ውስጥ በተቀመጡልን የጸሎት ሰዓታት ውስጥ መጸለይ እንኳን ቢያቅተን ምግብ መብላት በምንፈልግ ሰዓት ላይ የሆነ ነገር ማድረግ በምንፈልግ ሰዓት ላይ የምንጸልየው ጸሎት ያስፈልገናል። አንዳንድ ረጅም ጸሎቶችን መጸለይ በማይመቹን ሰዓት ላይ እነዚህን ጸሎቶች በደንብ አድርገን ልንጸልይ ይገባል። ምክንያቱም እነዚህ ጸሎቶች አንድ አጭር ነገር ብቻ የያዙ አይደሉም። በውስጡ በጣም ብዙ ነገር አለው። እንግዲህ መዝሙር 51 ከንስሐ አባት ጋር በምንገናኝ ጊዜ በቤተ ክርስቲያን ውስጥ ባሉ አገልግሎቶች ውስጥ በደንብ የሚጸለይ ጸሎት ነውና በጣም ልንጠቀም የሚገባ የጸሎት ክፍል ነው። ስለዚህ ሁላችንም ኦርቶዶክሳውያን ይህንን ቪዲዮ ካያችሁ በኋላ ሁላችሁም በቃል መዝሙር 51ን መሸምደድ እንልመድ። በግዕዙ ይሁን በአማርኛውም ይሁን ሌሎች ደግሞ በውጭ ሀገር የምትገኙ በእንግሊዘኛውም ቢሆን በደንብ አድርጋችሁ በሚመቻችሁ ቋንቋ በደንብ አድርጋችሁ የጸሎቱን ክፍል መያዝ አለባችሁ። መዝሙር 51ን ማለት ነውና ቀድሜ እንደነገርኳችሁ እንዲህ ብሎ የሚጀምረውን አቤቱ እንደ ቸርነት ብዛት ማረኝ፣ እንደ ምሕረትን ብዛት መተላለፍን ደምስስ የሚለውን እና እስከ መጨረሻው ድረስ ያለውን ሁላችሁም በቃል በደንብ አድርጋችሁ ይዛችሁ ልትጸልዩ ይገባል ማለት ነውና ትልቅ ነገር የምናገኝበት የተዘጋው ነገር የሚከፈትበት የተበላሸው ነገር የሚስተካከልበት በንስሐ የምንመላለስበት ዘወትር ራሳችንን የምንወቅስበት ራሳችንን በንስሐ እንድንመላለስ የምናደርግበት የምንጸጸትበት ጸሎት ያስፈልገናል። ዘወትር በጉዟችን ውስጥ እነዚህን ጸሎቶች ልንጸልይ ይገባል ማለት ነው። የመጀመሪያው መዝሙር 51 ነው። ሁለተኛው ደግሞ መዝሙር 91 የጥበቃና የፍርሃት መደምሰሻ መዝሙር ነው። ይህ ደግሞ በጠላት ላይ ኃይልን ከእግዚአብሔር የምናገኝበት ጠላትን የምንቀጠቅጥበት ዲያብሎስን የምናዋረድበት የጸሎት ክፍል ነው። በጣም ብዙ ገዳማውያን አባቶቻችን በተለይም የቀደሙት አባቶቻችን በዲያብሎስ ውጊያ ወቅት ላይ ከሚመክሩን የጸሎት ክፍል አንዱ ይሄ ነው። በጣም ብዙዎቻችን ያልተጠቀምነው የጸሎት ክፍል ቢኖር መዝሙር 90 ነው። ነገር ግን የመናፍስትን ውጊያ የገባቸው የተረዱ ሰዎች ደግሞ በሕይወታቸው ውስጥ ትልቅ ጥቅም ካገኙበት ጸሎት ክፍል አንዱ መዝሙር 91 ነው ማለት ነው። ይህም የጸሎት ክፍል እንዲህ ብሎ ይጀምራል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። አሁንም እግዚአብሔር በጥላው ያሳድረን። እግዚአብሔር አምላካችን ሁላችንንም በእቅፉ የያዘን እግዚአብሔር አምላካችን። ስለዚህ በጣም የሚገርም ጸሎት ነው። የጥበቃ ጸሎት ነው። ዲያብሎስ እንዳይፈትነን ዲያብሎስ እንዳይነካን የምናደርግበት ጸሎት ነው። አባታችን መልአከ መንክራት መምህር ግርማውን ደግሞ በጣም በተደጋጋሚ መዝሙር 90 ላይ መዝሙር 91ን በጣም በተደጋጋሚ በትምህርቶቻቸው ያነሳሉ። ምክንያቱም ጥቅሙን ስለሚያውቁት
ይህንን ነው ለኛ ያስተማሩን። ስለዚህ መዝሙር 91 የጥበቃና የፍርሃትን መደምሰሻ ጸሎት ማለት ነው። ብርታት ኃይል እያገኘን ዲያብሎስን የምናሸንፍበት ጸሎት ነው። አስተውሉ ውድ ቤተሰቦቼ፣ በልዑል መጠጊያ የሚኖር ሁሉ ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። በጣም የሚገርም ጸሎት ነውና ሁላችሁም ይህንን ጸሎት መዝሙር 90 እስከ መጨረሻው ድረስ ያለችዋን በደንብ አድርጋችሁ በቃላችሁ ሸምድዳችሁ ትይዛላችሁ። በጉዟችሁ፣ በመንገዳችሁ፣ በአየር ትራንስፖርት፣ በመንገድ፣ በመኪና በጉዟችሁ ውስጥ ይህንን ጸሎት ትጸልያላችሁ። ከቤት ከመውጣታችሁ በፊት ይህንን ጸሎት ትጸልያላችሁ። ማታም ወደ ቤት ስትገቡ ትጸልያላችሁ። ስትተኙም ልትጸልዩበት ትችላላችሁና ይህንን ጸሎት መለማመድ አለብን። ከመዝሙር ዳዊት ክፍሎች ውስጥ በጣም በጥንቃቄ የምንነግራችሁን ጸሎቶች መያዝ በጣም አሪፍ ነው። ለምንድን ነው? በዋናው የጸሎት ሰዓታችን ላይ እነዛን የተፈቀዱልንን የዕለት ጸሎቶችን እንጸልያለን። ከነዛ ውጭ ግን በጉዟችን በመንገዳችን ውስጥ ደግሞ አንዳንዴ በጸሎት ሰዓት ላይ ለጸሎቱ በማይመቹን ጊዜያትና ሰዓት ላይ እነዚህን መዝሙረ ዳዊት አንዷን ክፍል እንኳን ጸልየን በአቡነ ዘበሰማያት ዘግተን ጉዞ ልናደርግ እንችላለን ማለት ነውና ይህንን መለማመድ በጣም አስፈላጊ ነው። ታዲያ መዝሙር 91 ለምን ተፈለገ የሚለውን ደግሞ ልንገራችሁ። ይህ የኃይልና የጥበቃ መዝሙር ነው። አማኞች ከክፉ ነገሮች፣ ከአደጋዎች፣ ከሌሊት ፍርሃትና ከሰይጣኑ ጥቃት ጥበቃን ለመጠየቅ ይጠቀሙበታል። በኦርቶዶክሳዊ ተዋሕዶ ትውፊት በተለይም በመኝታ ሰዓት ጸሎት፣ የሰርክ ጸሎት ይጸልያል። ይህም የመንፈሳዊና አካላዊ አደጋዎችን ሁሉ እንዲስተካከልና በእግዚአብሔር ጥበቃ ስር እንዲሆኑ ይረዳል። ታዲያ በዚህ ሰዓት በብዙ ፈተና ውስጥ ያለን ሰዎች፣ በብዙ ችግር ውስጥ ያለን ሰዎች፣ ነገሮች አልስተካከልልኝ፣ ጸልያለሁ፣ እሰግዳለሁ፣ አልሆነልኝ አለን የምንል ሰዎች እባካችሁን ከትንሿ ነገር እንጀምር። ከትንሿ ነገር እጸልያለሁ ማለት ምንም ሊሳካልኝ አልቻለም፣ ሊስተካከልልኝ አልቻለም፣ ትዳር እፈልጋለሁ፣ ትዳር አልሆነልኝም፣ ልጅ እፈልጋለሁ፣ ልጅ አጣውኝ፣ ገንዘብ እፈልጋለሁኝ፣ ገንዘብ አልበረክታለኝ፣ ስራ እፈልጋለሁ፣ ስራ አጣውት የምንል ሰዎች እስቲ እንጀምር። የተዘጋብን እንዲከፈት ከእግዚአብሔር ጋር መያያዝ ያስፈልጋል። አንዱ ደግሞ ከእግዚአብሔር ጋር የምንያያዘው በጸሎት ስለሆነ ማለት ነውና እንጀምር። በትንሽ ነገሮች እንጀምር። ምክንያቱም መንፈሳዊ ተደጋግሜ እንደምናገረው በአንድ ጊዜ ወደ ከፍታ የምንሄድበት አይደለም። ቀስ በቀስ በደረጃ የምንጓዝበት ጉዞ ስለሆነ ይህንን ልናደርግ ይገባልና ስለዚህ ከአደጋ ከፍርሃት ለመጠበቅ ዲያብሎስን ለማዋረድ በሕይወታችን ውስጥ የመሸገውን ጠላት የምናሸንፍበት መንገድ አንዱ እነዚህን የመዝሙረ ዳዊት ክፍሎች ስንጸልዩ። ስለዚህ ይህንን መዝሙረ ዳዊት ጸልያችሁ የማይስተካከል ነገር የለም ያልኳችሁ በምክንያት ስለሆነ ሁላችሁም እነዚህን ጸሎቶች እነዚህን ክፍሎች በደንብ ከጸልያችሁ እያንዳንዳችሁ በኮሜንት ሴክሽን ላይ ገብታችሁ የምትጽፉትን ነገር ስለማቅ ማለት ነውና የተጠቀማችሁበት ደግሞ ያያችሁ ሰዎች ደግሞ በኮሜንት ላይ ብትጽፉ ሰዎችን ታበረታታላችሁ፣ ታግዛላችሁ ማለት ነውና ስለዚህ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል የሚለውን ይህንን ጸሎት ሁላችንም በደንብ አድርገን ልንጸልይ ይገባል ማለት ነው። ሶስተኛው ደግሞ ውድ ቤተሰቦቼ ሶስተኛው የመዝሙረ ዳዊት ክፍል መዝሙር 26-27 ነው። የድፍረትና የችግር ጊዜ ብርሃንን የሚሰጥ የመዝሙር ክፍል ይሉታል አባቶቻችን። በችግር ጊዜ ስንሆን፣ በፈተና ውስጥ ስንሆን፣ እንደዚህም ደግሞ እግዚአብሔር ብርሃኑን እንዲገልጥልን ከጨለማው እንድንወጣ የምንጸልየው ጸሎት ነው። ይህ ጸሎት አባቶቻችን በጣም በብዙ መንገድ የሚጸልዩት በተለይም ገዳማውያን አባቶቻችን የቀደሙት የቤተክርስቲያን አባቶቻችን በደንብ አድርገው እንድንጸልየው የሚመክሩን ጸሎት ነው። የጸሎቱም ክፍል እንዲህ ይላል፣ እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ ማን ነው? በቃ ከዚህ በላይ ምን አለ? እግዚአብሔር ብርሃኔና መድኃኒቴ ነው። አዎ እግዚአብሔር ብርሃናችን ነው፣ መድኃኒታችን ነው። ስንሰግድ እኮ የአምልኮት ስግደት ስንሰግድ እኮ አያችሁት? አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስ ብርሃን ነው። አብ መድኃኒት ነው፣ ወልድ መድኃኒት ነው፣ መንፈስ ቅዱስ መድኃኒት ነው። ይህ የአምልኮት ስግደት በዚህም ይሰገዳል። እንደዚህ እያለ እንሰግዳለን። ስለዚህ በዚህ መንገድ የምንሰግድ ከሆነ በሕይወታችን ውስጥ ያሉ ችግሮች በሙሉ ይወገዳሉ፣ በሕይወታችን ውስጥ ያሉ ፈተናዎች በሙሉ ይርቃሉ ማለት ነውና ሁላችንም መዝሙረ ዳዊት ላይ ትኩረት ልናደርግ ይገባል። ስለዚህ እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ ማን ነው እያለን በደንብ ልንጸልይ ይገባል። ስለዚህ ሕይወት አስቸጋሪ በሆነችበት ጊዜ፣ ጠላቶች ሲበዙ ወይም ታላቅ ፈተና ሲገጥም ይህ መዝሙር እምነትንና ድፍረትን ለመጨመር ያገለግላል። አስተውሉ። አማኙ በችግሩ መካከልም እንኳን እግዚአብሔርን በማመን ጽናትን እንዲያገኝ ይረዳዋል። በቤተ ክርስቲያን ትውፊት መሰረት በብዙ ጸሎቶች መጀመሪያ ላይ ይጸልያል ይህ ጸሎት። ምክንያቱም የሁሉ ነገር መፍትሄው በእግዚአብሔር ብርሃን ላይ መታመንን ስለሚያስፈልግ ነው ውድ ቤተሰቦቼ። ስለዚህ ይህንን ልናደርግ ይገባል።
እነዚህን ነገሮች የማጋራቸው ዝም ብዬ ከራሴ ፈጥሬ ምናምን አይደለም። አባቶቻችን የተጠቀሙትን ዘዴ እኛም እንድንጠቀመው፣ አባቶቻችን ያስተማሩትን ትምህርት እኛም እንድንማረው፣ አባቶቻችን ያለፉበትን የተጠቀሙበትን በረከት ለእኛም እንዲደርሰን ጭምር ስለሚፈልግ ማለት ነውና ሁላችን መዝሙረ ዳዊታችንን በአግባቡ እንጠቀም። ያለንን መዝሙረ ዳዊት በአግባቡ እንጠቀም። ከዛ በኋላ ሁሉን ነገር በአንድ በህይወታችሁ ውስጥ ትመለከታላችሁ። ከዚህ በፊት በርዕስ መዝሙረ ዳዊትን እንዴት መጸለይ እንዳለባችሁ ብዬ በለቀኩት ቪዲዮ ላይ በቲክቶክ ብቻ ከ100 ምናምን ሺህ ሰዎች በላይ አይቶታል። ዩቲዩብ ላይ ብዙ አልታየም። በእርግጥ 100ም ሰው ይኸው 500ም ሰው ይኸው ከበቂ በላይ ነው። እኛ የምንፈልገው ሰዎች ጋር ደርሰው ሰዎች መረጃውን አግኝተው እንዲጠቀሙት ስለምንፈልግ ብቻ ነው። ስለዚህ ሁላችንም ይህንን እናድርግ። ስለዚህ መዝሙር 26 27 የድፍረትና የችግር ጊዜ ብርሃንን የምናገኝበት ጸሎት ስለሆነ ሁላችንም ልንጸልየው ይገባል። ሶስተኛው የመዝሙረ ዳዊት ክፍል 26 እና 27 ነው ማለት ነው። ስለዚህ ሁላችንም እግዚአብሔር ብርሃንና መድኃኒቴ ነው የሚያስፈራኝ ማን ነው እያልን በድፍረት በእግዚአብሔር ኃይልና ብርታት በፍቅር ሆነን ልንጸልየው የሚገባ ጸሎት ነው። ይህንን እንደነገርኳችሁ ሸምድደን ልንይዞ ይገባል። በመንገዳችን በጉዟችን ላይ በየቀኑ ልንጸልየው ይገባል። ባስ ላይ ስንሆን፣ በታክሲ ውስጥ ስንሆን፣ በትራንስፖርት ስንሆን፣ በመንገድ ላይ ስንሄድ በየቀኑ በልናችን ውስጥ ጸሎትን ልናመላልስ ይገባል። ይህንን ማድረግ ያስፈልጋል። በተመስጦ እየጸለይን በመንገድ ላይ ሄድን ሌላ ዝም ብሎ እዛዚ የሆኑ ነገሮችን እያዩ ከመጓዝ እግዚአብሔርን እያሰቡ እግዚአብሔርን እያመሰገኑ መጓዝን የመሰለ ነገር የለምና ይህንን ልናደርግ ይገባል። አራተኛው ደግሞ ውድ ቤተሰቦቼ መዝሙር 102 103 ነው። ይህ ደግሞ የምስጋናና የቸርነት መታሰቢያ መዝሙር ነው። አስተውሉ፣ የምስጋናና የቸርነት መታሰቢያ መዝሙር ነው። እንዲህ ይላል የመዝሙሩን ክፍል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን ያመስግኑ። የጸሎት ሁሉ መጀመሪያ ምስጋና ነው። የነገሮች ሁሉ መጀመሪያ ምስጋና ነው። የሁሉም ነገር ፍጻሜያችን ምስጋና ሊሆን ይገባል። በነገሮች ሁሉ እግዚአብሔርን ልናመሰግን ይገባል። እግዚአብሔር ስላደረገልን፣ እግዚአብሔር ስለ ሁሉም ነገር ስላደረገልን እግዚአብሔርን ልናመሰግን ይገባል። እግዚአብሔር ስለከለከለንም ነገር ሁሉ እግዚአብሔርን ልናመሰግን ይገባል። ስለዚህ በመዝሙር እግዚአብሔርን ማመስገን ያስፈልጋል። እንዲህ ያለን አያችሁት፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም ሁሉ የተቀደሰ ስሙን ያመስግኑ ይላል። ስለዚህ በእንዲህ ማለት ያስፈልጋል። ስለዚህ እነዚህን የመዝሙር ክፍሎች በደንብ መረዳት ማወቅ ያስፈልጋል። አሁን ብዙዎቻችን በመዝሙረ ዳዊት የማንጠቀምበት ጉዳይ አንዱ ምንድነው? መዝሙረ ዳዊትን ስንጸልይ በተረጋጋ መንፈስ ሆነን አንጸልይም። ብዙዎቻችን በችኮላ በቃ ግዴታ መጸለይ ስላለብን ብቻ እያደረገን የምንፈልገውን ነገር እያገኘን አይደለም። በተረጋጋ መንፈስ ሆኖ መዝሙረ ዳዊት ልጸልይ ይገባል። አንዳንድ ከዚህ በፊት እንደነገርኳችሁ መዝሙረ ዳዊት በምትጸልዩ ጊዜ ሌሎች ጸሎቶችን ከቀላቀላችሁ ልትቸገሩ ትችላላችሁ። ቀስ በቀስ እያልን ነው የምናድገው በጸሎት ህይወታችን ውስጥ። ቀስ በቀስ ሌሎቹም ጸሎቶች እየተጨመረ የሚመጡት ቀስ እያልን እያስተካከልን ነው የምንሄደውና ይህንን ማድረግ ያስፈልጋል። ስለዚህ መዝሙር 102 103 የምስጋናና የቸርነት መታሰቢያ መዝሙር ስለሆነ ሁላችንም ልንጸልየው የሚገባ ጸሎት ነው። ታዲያ በህይወት ውስጥ ነገሮች ከተስተካከሉ በኋላ ምስጋናን መመለስ እጅግ አስፈላጊ ነው። ይህ መዝሙር ለተደረጉ በጎ ነገሮች ሁሉ እግዚአብሔርን ለማመስገን ያገለግላል። በሥርዓተ ቅዳሴና በማህሌት ጊዜ እንዲሁም ከጸሎት መልስ በኋላ ለምስጋና የሚቀርብ ዋና የመዝሙር ክፍል ነው። ምስጋና በመስጠት በረከትን የሚያስጠብቅ መዝሙርም ጭምር ስለሆነ ሁላችንም ኦርቶዶክሳውያን በዚህ መንገድ ይህንን የመዝሙር ክፍል ልንጠቀም ይገባል። ስለዚህ አራተኛው መዝሙር 102 103 ነው ማለት ነውና ይህንን ጸሎት ልንጸልይ ይገባል። በጣም ብዙዎቻችን በምስጋና ጉዳይ ላይ ያሉን መንገዶች በጣም ያሳዝናል። ብዙ ጊዜ ፈተናዎች ስንሆን በቃ የማማረር ነገር ዲያብሎስ ሁሌም የሚያቀርብልን የማማረር ስሜት ነው። ሁሌ እንድናማረር፣ ሁሌ በቃ በምሬትና በዛ ስሜት ውስጥ ብቻ እንድንቆይ ነው ዲያብሎስ የሚፈልገው። ግን እግዚአብሔር ያደረገልንን ነገር በዛ ዲያብሎስ በሚያቀርበው ፈተናና ችግር ውስጥ እንኳን እግዚአብሔር ሕይወታችንን ስለጠበቀ እግዚአብሔር እኛ ከማናውቀው ነገር እሱ ብቻ ከሚያውቀው ከሴራው ከተንኮሉ ከዲያብሎስ ዓላማና እቅድ በቀን ውስጥ ከሚወረወርብን ጦርና ቀስት ፈተና ሁሉ እግዚአብሔር ስለጠበቀን ያንን እንኳን አስበን እግዚአብሔርን ማመስገን አንፈልግም። ዲያብሎስ በውስጣችን ከሚተክላቸው መርዞች አንዱ ይሄ ነው። ሁሌ እንድናማረር፣ የእግዚአብሔርን ምሕረት እንዳናይ፣ የእግዚአብሔርን ቸርነት እንዳናስብ፣ የእግዚአብሔርን ርኅራሄ፣ የእግዚአብሔርን ንጽሕና፣ የእግዚአብሔርን አምላክነት፣ የእግዚአብሔርን ቅድስናና የይቅር ባይነቱን ነገር እንዳንረዳ ዘወትር እግዚአብሔር ፈራጅ ነው፣ እግዚአብሔር ረስቶሃል፣ እግዚአብሔር አንተን አይሰማህም የሚሉ ሐሳቦችን ደጋግሞ እያቀረበ በምስጋና ሕይወት ውስጥ እንዳንመላለስ ያደርጋልና ልናስተውሎ የሚገባ
ወሳኝ ነጥብ ነው ማለት ነው። ስለዚህ አራተኛው መዝሙር 102 ነው። ስለዚህ እነዚህን ጸሎቶች ጸልያችሁ የማይደረግ የማይስተካከል ነገር የለም ውድ ቤተሰቦቼ። ስለዚህ እነዚህ ጸሎቶች በቃላችሁ ሸምድዷቸው፣ በቃላችሁ በደንብ ተረዷቸው። በቃላችሁ በደንብ ካወቃችሁ ብዙ ነገር ቤታችሁ ውስጥ ታገኛላችሁ ማለት ነው። ስለዚህ መዝሙር 102 እና 103ን ደግሞ አራተኛው ነው ማለት ነው። አምስተኛው ደግሞ ውድ ቤተሰቦቼ መዝሙር 120 121 ነው። የረዳትነትና የተስፋ መዝሙር ነው። የረዳትነትና የተስፋ መዝሙር። መዝሙሩም እንዲህ ብሎ ይጀምራል። ዓይኖቼን ወደ ተራሮች አነሳው፣ ረድኤቴ ከወዴት ይምጣ? አስተውሉ ውድ ቤተሰቦቼ፣ ዓይኖቼን ወደ ተራሮች አነሳሁት፣ ረድኤቴ ከወዴት ይምጣ? ይሄ ፍለጋን፣ ረዳትነትን፣ እግዚአብሔርን ስንፈልግ ስንሻው የምንጸልየው ጸሎት ነው። ስለዚህ በችግር ሰዓት ስንሆን፣ በፈተናው ስንሆን እነዚህ ጸሎቶች መጸለይ ያስፈልጋል። መዝሙር 120 121ን በደንብ መጸለይ ያስፈልጋል። ይህ ጸሎት ለምንድን ነው የሚጸለየው? እስቲ ልንገራችሁ። አማኞች ከባድ ውሳኔ ላይ ሲሆኑ፣ ጉዞ ሲጀምሩ፣ ወይም የሰው እርዳታ የማይገኝ መስሎ ሲታያቸው ይህንን መዝሙር ይጸልያሉ። ይህ አባቶቻችን ለብዙ ዘመናት የተጠቀሙት የጸሎት ክፍል ነው። ለብዙ ዘመናት በጣም በሚገርም ሁኔታ በጣም ብዙ ነገር የምናገኝበት ጸሎት ነው። ረዳትነትን ከእግዚአብሔር ብቻ የመጠበቅን ያስተምራል። ይህ ጸሎት በቃ ሰው አይደለም እኛን የሚረዳን፣ እግዚአብሔር ነው እኛን የሚቀይረን፣ እግዚአብሔር ነው እኛን የሚያግዘን፣ ከፈተናዎቻችን የሚያሻግረን፣ በችግሮቻችን የሚያግዘን እግዚአብሔር መሆኑን እንድታስቡ የሚያደርገው። አያችሁት? ሰውን ጠየቅን፣ ሰው ግን መልስ ሊሰጠን አልቻለም። ስለዚህ ረዳታችን ማን ነው? እሱ እግዚአብሔር እንደሆነ የምናስብበት የጸሎት ክፍል ነው ማለት ነውና ረዳትነትን ከእግዚአብሔር ብቻ መጠበቅን ያስተምራል። የዕለተ ሰኞ የመጀመሪያው ሰዓት ጸሎት ዋና አካል ሆኖ የሥራና የጉዞ መጀመሪያ ላይ በበረከት ይጸልያል። ስለዚህ እነዚህ አሁን የምነግራችሁ ጸሎቶች በተለይም ደግሞ ከቤት ከመውጣታችን በፊት ዝም ብለን በቃላችን በደንብ ልንጸልያቸው የሚገባ ነው። እንደ አንዳንድ በሌሎች አብያተ ክርስቲያናት ደግሞ በኢትዮጵያ በአጠቃላይ ኦሪየንታል ከሚባሉ ቤተክርስቲያን ውስጥ ከሚገኙት በሌሎች ዓለማት ከሚገኙ ቤተክርስቲያናት ውስጥ እንደ አንድ የዕለተ ሰኞ ጸሎት ተደርጎ ይወሰዳል። ስለዚህ መዝሙር 120 121ን በደንብ ልንጸልይ ይገባል ማለት ነውና ይህ ጸሎት በእኛ እንደኛ ቤተክርስቲያን ሲቆጠር መዝሙር 120 የሚሆነው በሐሙስ ይመስለኛል፣ በሐሙስ ዕለት የሚጸለይ ጸሎት ነው። በሌሎቹ ዓለማት እንግዲህ እያንዳንዱን የመዝሙር ክፍል የራሳቸው የሚያስቀምጡበት ቁጥር አለው። በዛ መሰረት ያስቀምጡታል፣ በዛ መንገድ ይጸልዩታል ማለት ነውና ይህንን መጸለይ በጣም አስፈላጊና ወሳኝ ነገር ነው። ዓይኖቼን ወደ ተራሮች አነሳሁት፣ ረድኤቴ ከየት ይምጣ የሚል ጸሎት ነውና ይህንን ጸሎት በደንብ ልንጸልየው የሚገባውና ወሳኝ ነገር ነው። እንደነገርኳችሁ በቃል በደንብ ሸምድደን ልንይዛችሁ ይገባል እነዚህን መዝሙረ ዳዊት ክፍሎች ማለት ነውና ከፈለግንም ደግሞ በቃል ለመሸምደድ በጣም ቀላሉ መንገድ ጽፎ ማስቀመጥ ነውና ዘወትር እነዛን ጸሎቶች ስንመለከት እንሸመድዳቸዋለን፣ እናውቃቸዋለን በቀላሉ ማለት ነውና ምግብ ስንመገብ ሊሆን ይችላል፣ ጉዞ ስንወጣ ሊሆን ይችላል፣ ቤታችን ስንሆን ሊሆን ይችላል። እነዚህን የመዝሙረ ዳዊት ክፍሎች በደንብ አድርጎ መጸለይን የመሰለ ነገር የለምና ብዙ በረከት የምናገኝበት ስለሆነ ልንጸልይ ይገባል። አምስተኛው መዝሙር 120 121 ነው ማለት ነውና ይህንን መጸለይ ያስፈልጋል። ስለዚህ እንዳትቸገሩ ደግሞ የመጀመሪያዎቹን ስንኞች ስለማነሳላችሁ እናንተ ከራሳችሁ ከጸሎት መጽሐፋችሁ ላይ ይህንን በደንብ ልትመለከቱ ይገባል ማለት ነው። ስድስተኛው እንደነገርኳችሁ ውድ ቤተሰቦቼ መዝሙር 41 42 ነው። ይህ በጣም ብዙዎቻችን በምንጎዳበት ጉዳይ ላይ ብዙ በረከት የምናገኝበት ብዙ ጥቅም የምናገኝበት የጸሎት ክፍል ነው። ይህም የጸሎት ክፍል እንግዲህ እንደነገርኳችሁ ለመንፈሳዊ ጥማትና ምኞት የምንጸልየው የጸሎት ክፍል ነው። በተደጋጋሚ ብዙዎቻችን ከምንቸገርባቸው ጉዳዮች አንዱ በመንፈሳዊ ዝለት እንቸገራለን። ጸሎት ጀምረን የማቆም መንፈሳዊ ምግባራት ጀምረን የመቀጠልና ኮንሲስተንሲ የሚባለው ነገርን የማጣት በየዕለቱ እግዚአብሔርን የማመስገንና ከእግዚአብሔር ጋር የመያያዝ ጉዳዮችን ለማስተካከል የሚረዱ የጸሎት ክፍሎች ናቸው። እግዚአብሔርን መናፈቅ፣ ከእግዚአብሔር ጋር መሆን፣ ዘወትር በዛ መንገድ ውስጥ ለመጓዝ የሚረዱ የጸሎት ክፍሎች ናቸው። መዝሙር 41 42 ይህም ዋና ውሃ ወዳለው ምንጭ እንደምናፍቅ እንዲሁ ነፍሴ ወደ አንተ ትናፍቃለች። ስለዚህ ዘወትር እግዚአብሔርን ልንናፍቅ የሚያደርግ የጸሎት ክፍል ነው። እነዚህ አጫጭር የጸሎት ክፍሎች ስለሆኑ በደንብ አድርገን ሸምድደን ይዘናቸው በደንብ ልንጸልያቸው ይገባል። ነገሮች የሚበላሹበት አንዱ ምክንያት መንፈሳዊ ድርቀት ወይም
ስፒሪቹዋል አፓዚ የሚባለው ነገር ነው። ወይም ደግሞ ሌዚነስ ስፒሪቹዋል ሌዚነስ የሚባሉ ነገሮች አሉ። እነዚህ ነገሮችን ለማስተካከል የሚጠቅሙ የጸሎት ክፍሎች ናቸው። እንደዚህ አይነት ነገሮች ሲከሰቱ ይህ መዝሙር ከእግዚአብሔር ጋር ያለውን ፍቅርና ቅርበት ለማደስ የሚጸለይ አንዱ ጸሎት ነው። ነፍስ የጸሎትና የእግዚአብሔርን ቃል ንባብ ስትናፍቅ ይህንን መዝሙር በመጸለይ መንፈሳዊ ሕይወት መታደስን ታገኛለችና ሁላችንም እንደዚህ አይነት የመዝሙረ ዳዊት ክፍሎችን በደንብ ልንጸልይ ይገባል። እንደነገርኳችሁ እነዚህ የሚነግራቸው የመዝሙረ ዳዊት ክፍሎች ዝም ብዬ ያመጣሁት ጉዳይ ሳይሆኑ የቀደሙት የቤተክርስቲያን አባቶቻችን በተለይም ትልልቅ የሚባሉ የቤተክርስቲያን አባቶቻችን እንዲሁም የኛው የቤተክርስቲያን በየገዳማት የሚገኙ ትልልቅ የሚባሉ አባቶቻችን የሚጠቀሟቸው የጸሎት የመዝሙረ ዳዊት ክፍሎች ናቸው። በተለይም ለብዙ ሰዎች እንዲበረቱ ጥንካሬ እንዲያገኙ በመንፈሳዊ ሕይወታቸው ውስጥ ነቃ ብለው በተግባራዊ ክርስትና ሕይወት ውስጥ እንዲጓዙ የሚመክሯቸው የጸሎት ክፍሎች ናቸውና ሁላችንም እነዚህን የመዝሙረ ዳዊት ክፍሎች በደንብ ልንጠቀማቸው ይገባል። በተለይም እነዚህን ጸልያችሁ ደጋግሜ እንደምናገረው የማይስተካከሉ ነገሮች የሉም ውድ ቤተሰቦች። ስለዚህ ይህንን ልናደርግ ይገባል ማለት ነውና መዝሙር 40ና 41 42ን ልንጸልይ ይገባል ማለት ነው። የመጨረሻው ውድ ቤተሰቦቼ መዝሙር 142 143 ነው። ፈጣን ምላሽና መመሪያን የምናገኝበት የመዝሙር ክፍል፣ ፈጣን ምላሽ ከእግዚአብሔር የምናገኝበት፣ ፈጣን ምላሽ ከአምላካችን ከመድኃኒታችን የምናገኝበት፣ ለችግሮቻችን ለፈተናዎቻችን እግዚአብሔር እንዲያስተካክል ለፈለግነው ነገር ፈጣን ምላሽ ከእግዚአብሔር የምናገኝበት ጸሎት ይህ የመዝሙረ ዳዊት ክፍል ነው። መዝሙር 142 143 የመዝሙሩም ክፍል እንዲህ ብሎ ይጀምራል። አቤቱ ቶሎ ብለህ ስማኝ፣ መንፈሴ ደክማለች። ስለዚህ እግዚአብሔር ቶሎ እንዲሰማን፣ እግዚአብሔር ቶሎ መልስ እንዲሰጠን፣ እግዚአብሔር ወደኛ ቶሎ እንዲቀርበን። እግዚአብሔር ርቆ አይደለም፣ እኛ ነን ከእግዚአብሔር ራቅ ነው። እግዚአብሔር ሁሌም ከኛ ጋር ነው። ኃጢአታችን፣ በደላችን፣ እሱን ማስከፋታችን፣ እሱን ማሳዘናችን እየበዛ እግዚአብሔር የራቀ መስሎ ነው እንጂ እግዚአብሔር አንድም ከኛ ርቆ አያውቅም። ስለዚህ አሁንም ደግሞ ተጨማሪ እግዚአብሔር ወደኛ እንዲቀርብ ከእግዚአብሔር ጋር ዘወትር እንድንኖር በምስጢራት ተያይዘን ከእሱ ጋር እንድንኖር ስጋውና ደሙን የተቀበልን በንስሐ ሕይወት እንድንመላለስ ከእግዚአብሔር እቅፍ ዘወትር እንድንኖር ከእሱ እንዳንርቅ እነዚህን የጸሎት ክፍሎች በደንብ ልንጸልያችሁ ይገባል። አቤቱ ቶሎ ብለህ ስማኝ፣ መንፈሴ ደክማለች። ይህ መዝሙር ችግር ከብዶ በቶሎ መፍትሄ በሚያስፈልግበት ጊዜ ይጸልያል። ጸሎት ሁሉ ተዘግቶ በቅጽበት መሻር ሲገባው ይህ መዝሙር ፈጣን ምሕረትንና መሪነትን ለማግኘት ይረዳል። ለምሳሌ በነገረ ሰዓትና በጸሎት ፍትሐት ጊዜ ይጠቀሳል። ይሄ በነገር በሰዓታት ጸሎትና በፍትሐት ጊዜም ይጸልያል። እንደዚህ አይነት ጸሎት ማለት ነውና ስለዚህ በጣም አስፈላጊና ወሳኝ የጸሎት ክፍሎች ናቸው ማለት ነውና እነዚህ አሁን የነገርኳቸው የጸሎት ክፍሎች በደንብ ልንጸልያቸው የሚገቡ የጸሎት ክፍሎች ናቸው ውድ ቤተሰቦች። ስለዚህ አስተውሉ። ቅድም እንደነገርኳችሁ መዝሙረ ዳዊትን ይህንን መዝሙረ ዳዊት ከጸልን የማይስተካከል ነገር የለም የተባለው መዝሙሩን በእምነትና በትጋት ስንጸልየው ብቻ ነው ውድ ቤተሰቦቼ። ስንጸልየው በእምነትና በትጋት ስንጸልየው፣ በፍቅር ስንጸልየው፣ ወደነው ስንጸልየው ነው። በኦርቶዶክሳዊ ተዋሕዶ አስተምህሮ የመዝሙሩ ቃል የቅዱስ ዳዊት ብቻ ሳይሆን የመንፈስ ቅዱስ መገለጥ ነው። ስለዚህ እነዚህን መዝሙራት ስንጸልይ ታዲያ በጣም መጠንቀቅ የሚገባን ነገር በንጽህና ኃጢአታችንን ተናዘንና ተጸጽተን መዝሙር 50ን አስበን መዝሙር 50ን እየጸለን በደንብ ልንጸልይ ይገባል። እየተጸጸተን ራሳችንን ዝቅ አድርገን ልንጸልይ ይገባል። በእምነት መጸለይ ያስፈልጋል። እግዚአብሔር መፍትሄ እንደሚሰጥ አምነን መጸለይ ያስፈልጋል። መዝሙር 26ን አስበን በደንብ ልንጸልይ የሚገባ ጸሎት ነው። በትጋት ጸሎቱን ደጋግመንና ተስፋ ሳንቆርጥ ልንጸልይ ይገባል። ስለዚህ በዚህ መንገድ የመዝሙር ጸሎት የነፍስን ሰላም፣ የሕይወትን ስርዓትና ከእግዚአብሔር ጋር ያለን ግንኙነት በማስተካከል ማንኛውንም የማይስተካከል የሚመስለን ችግር የመለወጥ ኃይል ስላለው ይህንን የመዝሙረ ዳዊት ክፍል በደንብ ልንጸልይ ይገባል። እነዚህን አሁን ያነሳሁት በተለይም ደግሞ ጉዟችን በመንገዳችን ላይ በዘወትር የህይወት እንቅስቃሴዎቻችን ላይ በአግባቡ እንድንጸልያቸው ስለምንፈልግ እንጂ ሁሉም የጸሎት ክፍሎች የራሳቸው ትልቅ ጥቅም አላቸው። ነገር ግን እነዚህ አሁን የነገርኳችሁን የጸሎት ክፍሎች ሸምድደን ብንይዛቸውና በደንብ አድርገን በህልና የምንጸልያቸው በመንገዳችን በጉዟችን ውስጥ በደንብ አድርገን ብንጸልያቸው ብዙ በረከት የምናገኝበት የጸሎት ክፍል ስለሆነ ነውና እግዚአብሔር አምላካችን ሁላችንንም ያግዘን። በቀጣይም ደግሞ በሌሎች እንደዚሁ የሚጠቅሙ መረጃ የሚሰጡ ብዙዎቻችንን የሚያበረቱ የሚያጠረክሩ መረጃዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ጥያቄ ሐሳብ ካላችሁ በኮሜንት ላይ መጻፋችሁን እንዳትረሱ። ተሞክሮ ደግሞ እንደዚሁ መዝሙረ ዳዊትን እየጸለያችሁ አሁን የነገርኳችሁንም ጸልያችሁ ደግሞ የተጠቀማችሁ ካላችሁ ብትጽፉ ብዙ ሰዎችን መቀየር እንችላለንና እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይ በሌላ ትምህርት በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይቆየን። አሜን።